ሊዮኔል ሜሲና ያልተነገሩ የልጅነት ታሪኮቹ። ሆርጌ ሆራሲዮ የሊዮኔል ሜሲ አባት ደስታ ሰከረው። በቻለው ፍጥነት ሁሉ ከብረታ ብረት ፋብሪካው ወደ ቤቱ ሮጠ። በአቧራማው መንገድ ላይ ላላፊ አግዳሚው ሰላምታ እየሰጠ በእግሩ በረረ። ወንዙን አቋረጠ። ከፍጥነቱ የተነሳ እግሮቹ መሬት እንኳን የሚረግጡ አይመስሉም። በኤስታዶ እስራኤል ጎዳና የሚገኘው ቤቱ የቅርብ ሩቅ ሆነበት። እንደደረሰ የፊት ለፊቱን በር በኃይል ገፍትሮ ወደ ውስጥ ዘለቀ። በደስታ ይጮሃል። ባለቤቱና ሴት ልጁን ሲያገኝ ደግሞ በታላቅ ድምፅ ቤቱን አናወጠው። ገንዘቡን አገኘን። የሊዮኔል ሜሲ አያት ሴሊያን ጨምሮ መላው የቤተሰብ አባላት በምግብ ጠረጴዛው ዙሪያ ተቀምጠዋል። የራስ ሰዓት ላይ ደርሷል። አባወራውን የሕፃን ያህል ያስፈነጠዘው ነገር ምን ይሆን? ከምግብ ይልቅ የወሬው ረሃብ ቤተሰቡን አጣደፈው። ማቲያስ፣ ሮድሪጎ፣ ሊዮኔል ሜሲ፣ ትንሿ ማሪያ በአንድ ወገን፣ አዋቂዎቹ ደግሞ በሌላ ወገን ተደርድረዋል። ሆርጌ ጉሮሮውን አጽድቶ ለማውራት ሲዘጋጅ አላስችል ያላት እናት ሴሊያ ተናገረው እንጂ ምንድነው በማለት ባለቤቷ ፈጥኖ እንዲያወራ ወተወተችው። የማህበራዊ ደህንነት ፋውንዴሽኑ የውጪውን አካፋይ ሊሸፍን ተስማምቷል እያለ በደስታ ሲቃ የምስራቹን ለቤተሰቡ አበሰረ። ሴሊያ ግን ለምስራቹ ምስር ብላ ከማለት ይልቅ ሌላ ጥያቄ አስከተለች። አካፋይ? የምን አካፋይ? የቀረውን ክፍያስ ማን ይከፍልልናል? ምን ነው ሴሊያ አስጨርሽኝ እንጂ የተቀረውን ደግሞ አሲዳር የብረታ ብረት ፋብሪካ ይሸፍንልናል። የሜሲ ቤተሰብ በእግር ኳስ ፍቅር ያበደው ልጃቸውን ከመደገፍ ወደ ኋላ አላሉም። ትንሹ ሜሲን ያየው ሁሉ ስለተሰጠው መስክሮለታል። ተስፋው ብሩህ መሆኑን ያወቁት ወላጆቹ ግን ልጃቸው በተፈጥሮ የአካል እድገት ውስንነት እንዳለበት በምርመራ መረጋገጡ አስደንግጧቸዋል። በዘመኑ የሕክምና የሆርሞን መርፌ መውሰድ እንዳለበት በሙያው በተከበረ ሐኪም ከተነገራቸው ጀምሮ የሕክምናው ዋጋ ውድነት በብረታ ብረት ፋብሪካ ውስጥ በዝቅተኛ ተከፋይነት ከእጅ ወደ አፍ ለሚኖረው ቤተሰብ ተስፋ የሚያስቆርጥ ሆኗል። በመርፌ የሚሰጠው የእድገት ሆርሞን ዋጋ ሲነገራቸው የሜሲ ወላጆች እንደ ተወጋ በሬ ደንዝዘው ቀርተዋል። ሆርጌ በደስታ ጨርቁን የጣለው በዚያን ሰሞን እንቅልፍ የነሳቸው ጉዳይ እስከ ወዲያኛው እልባት በማግኘቱ ነበር። ለጥያቄዋ አርኪ ማብራሪያ ካገኘች በኋላ የሜሲ እናት ሴሊያ ልብ አረፈ፣ ዘና አለች። ደስታው ከሆርጌ ወደ ጠረጴዛው ዙሪያ ተላለፈ። ሊዮ ግን አልፈነጠዘም። አይኖቹን ጨፍኖ በዝምታ አምላኩን አመሰገነ። ሊዮኔል ሜሲ በሳሎኑ ድንክ መቀመጫ ላይ አረፍ ብሎ እግሩን መርፌ ሲወጋ ወንድሞቹ በጭንቀት ተመለከቱት። ትንሽ ወንድማቸው ጨከን ብሎ ራሱን በራሱ የማከም ግዴታ ውስጥ በመግባቱ አዝነውለታል። ሊዮ አንተ ግን እብድ ነገር ነህ፣ እኔ ብሆን ኖሮ አላደርገውም ነበር አለ ሮድሪጎ። ቁመት ያድግልሃል ብትባል ኖሮ አንተም ታደርገው ነበር ሲል ሊዮ መለሰለት። ታላቅ ወንድሙን ቀና ብሎ ከተመለከተው በኋላ ምን ይጠቅመኛል እኔ ረጅም ነኝ። ሊዮ እንደ መበሳጨት ብሎ ተሳድቦ መርፌውንና ሌሎችም ተዛማጅ ዕቃዎችን ሰብስቦ በቦርሳቸው ውስጥ አኖራቸው። ያን ጊዜ ሁለቱ ወንድሞቹ በቃ እዛው ሜዳ ላይ እንገናኝ ብለውት በፊተኛው በር ተከታትለው ወጡ። ሊዮኔል ሜሲ ሕክምናውን ከጀመረ ገና 1 ሳምንት መሆኑ ነው። ላለበት የአካል እድገት ውስንነት የታዘዘለትን መርፌ ጥርሱን ነክሶ በየዕለቱ ራሱን በራሱ መውጋት ግዴታ ሆነ። በመጀመሪያ ዶክተሩ እንዴት ራሱን መውጋት እንዳለበት አስተማረው። በኋላም የእርሱ ሥራ መሆኑን ነገረው። ቁመቱ እስካደገ ድረስ መርፌው ወደ አካል ውስጥ ሲገባ የሚሰማው ዕለታዊ ህመም ምንም አልነበረም። በሚወደው እግር ኳስ የሚመኘው ደረጃ ላይ እንዲደርስ ተክለ ሰውነቱ በተፈላጊው ደረጃ ማደግ ስላለበት ይህ መሆኑ ግድ ነው። በቀጣዮቹ 2 ዓመታት ሜሲ የኒውዌልስ ኦልድ ቦይስ ታዳጊ ቡድንን ከአንድ ድል ወደ ሌላ ድል አሸጋገረው። ኒውዌልስ በዋንጫ ላይ ዋንጫውን እየደራረበ ጉዞውን ቀጠለ። የሆርሞኑ ሕክምና ከጀመረ አንስቶ አድጎ እንደው በማለት ማልዶ እየተነሳ ቁመቱን መለካት ልማዱ ሆነ። በዚያች ማለዳ ግን ሜሲ አዲሱን ቀን በህመም ተቀበለው። ከእንቅልፉ ሲነቃ ጤናማ እንዳልሆነ ተሰማው። ከትምህርት ቤት ለመቅረት ሆን ብሎ አመመኝ የሚለው አይነት ህመም አልነበረም። ካልጋ መነሳት እስኪያቅተው ድረስ ከእግር ጥፍሩ እስከ ራስ ፀጉሩ ድረስ ጠፍንጎ ያዘው። እናቱ ሴሊያ ቴርሞሜትር ይዛ ወደ ክፍሉ ገባች። ቃል ሳትናገር አፍ ውስጥ አኖረችው። ሰዓቱን ጠብቃ ስታወጣው 101 ዲግሪ ፋራናይት ይላል። ሰውነቱ በትኩሳት ግሏል።
ዛሬ ከቤት አትወጣም፣ ታመሃል፣ እረፍት አድርግ፣ ሾርባ ሰራልሃለሁ አለች ሴሊያ እንደ መደንገጥ ብላ። እንዴ እማዬ፣ ዛሬማ ቤት መቀመጥ አልችልም፣ መውጣት አለብኝ። ሴሊያ ጆሮዋን ማመን አልቻለችም። ዞር ብላ የእናትነቷን መልስ ሰጠችው። ዛሬ ትምህርት ቤት ዝግ ነው ለካ፣ ቅዳሜ ስለሆነ ያ መከረኛ ጨዋታ አለ ልትል ነው አይደል? በቃ ምንም አይነት በሽታ ያቆምም ማለት ነው። ሁልጊዜም ከልጆቿ ጋር ስትሟገት እንደምታደርገው ፊቷን ወደ እርሱ አዙራ እጇን አጣምራ ከፊት ለፊቱ ቆመች። የዛሬው ይለያል እኮ፣ ለዋንጫ ነው የምንጫወተው። የዋንጫ ምጉትን ልትረታ እንደምትችል ስታውቅ እጆቿን አጣምራ ተሟጓቹ ፊት መቆሟን መላ የቤተሰብ አባላት ያውቃሉ። እጇን በአየር ላይ ቀዝፋ ተስፋ በመቁረጥ ከክፍሉ ወጣች። ጥቂት ቆይቶ አሰልጣኝ ቪኪዮ ወደ ትንሹ ሜሲ ቤት መጡ። የኒው ዌልስ ኦልድ ቦይስ የታዳጊ ቡድን አሰልጣኝ ናቸው። በእርግጥም የዋንጫ ጨዋታ አለባቸው። ሜሲን ሲመለከቱት ጠውልጎ አገኙት። ምን ነው ታመሃል እንዴ? ደህና አትመስልም እኮ ቪኪዮ ጠየቁ። መዳፋቸውን በግንባሩ ላይ ጭነው ትኩሳት እንዳለው ተረዱ። ከባድ ውሳኔ ማሳለፍ ነበረባቸው። ጭናቸውን መታ መታ አድርገው ጥቂት ካሰቡ በኋላ አዝናለሁ፣ ዛሬ ታመሃል። ሜሲ በዋንጫው ጨዋታ ላይ ይሰለፍ ዘንድ እንዲፈቅዱለት ህመሙን መደበቅ ነበረበት። በእውነት ያን ያህል አልታመምኩም እኮ፣ እውነቴን ነው። አሰልጣኙ ሳቅ ብለው ጀርባውን ቸብ ቸብ ካደረጉለት በኋላ አዝናለሁ፣ ለዛሬ አይቻልም ሲሉ ቁርጡን ነገሩት። ሊዮ ሰማይ ተደፋበት። አቀርቅሮ እግሮቹን እያየ መሬቱን በካልቾ ይነርድ ጀመር። የአሰልጣኙንም ውሳኔ ቢቀበልም ወደ ሜዳ ሄዶ ጨዋታውን ለመመልከት ወሰነ። ጨዋታው ተጀምሮ በ10 ደቂቃ ውስጥ ኒው ዌልስ ጎል ተቆጠረበት። ቪኪዮ የሆነውን ባለማመን ጭንቅላታቸውን ሲነቀንቁ ተጠባባቂ ወንበር ላይ የተቀመጠው ሜሲ ቀና ብሎ ተመለከታቸው። 20 ደቂቃ ከመሙላቱ በፊት ኒው ዌልስ 3 ሙከራዎች ሲያደርግ ኒው ዌልስ አንድ ጊዜ እንኳን በቅጡ ማጥቃት አልቻለም። ቁንጫው አሁንስ እንዴት ነህ? ህመሙ መለስ ሳለልህ? ሊዮም ለዚህ ጥያቄ ምን አይነት መልስ መስጠት እንዳለበት ያውቅ ነበር። አለቃ ስላሳረፍከኝ አመሰግናለሁ፣ አሁን በጣም ደህና ነኝ። አሰልጣኝ ቪኪዮ አይናቸውን ከሜሲ ላይ ነቅለው ለአርቢትሩ ምልክት ሰጡ። የኒው ዌልስ አጥቂ ወጥቶ ሜሲ ወደ ሜዳ ገባ። ሊዮ ሁሉን ነገር በልክ አድርገው እሺ በማለት ለውጤት እንዲጫወት አሰልጣኙ ያስጠነቀቁት። ቁንጫው አያቱን በጨረፍታ ከተመለከታት በኋላ ብሩህ ፈገግታ አሳይቷት ጨዋታውን ተቀላቀለ። በቀጣዮቹ 10 ደቂቃዎች ነገር ተለወጠ። ካልጋው ከህመም ጋር የተነሳው ሜሲ 2 ጎሎችን አስቆጥሮ ኒው ዌልስ አሸነፈ። ሁለተኛውን ጎል እንዳገባ የቡድን ጓደኞቹ ተረባርበው አቀፉት። ከዛም በደቡ አንስተው ወደ ላይ አንሳፈፉት። ከሄደበት ሲወርድም ተቀበሉት። ደግሞ በአየር ላይ ወረወሩት። እንደገና በተነባበሩ እጆቻቸው ላይ አሳረፉት። ወደ ላይ ከፍ ሲል ወደ ተመልካቾች እየዞረ ሰላምታ ይሰጣቸዋል። ብዙ ሰዎች በሜዳው ዙሪያ ቢኖሩም አያቱ በእግሩ በኩል ቆማ ከፍ ባለ ቁጥር እጆቿን ስትዘረጋ ትታየዋለች። ጓደኞቹ በደስታ ስሜት ወደ ላይና ወደ ታች ካራገፉት በኋላ እግሩ መሬት ሲነካ አያት ሴሊያ ሆዷን ይዛ ሳል ሲያጣድፋት ተመለከተ። እርሱ መታመሙን እንጂ የሚወዳት አያቱ ጤናዋ መታወክ አላወቀም። ህመሟን ማንም በተለይ ሊዮ እንዳያውቅባት ሆን ብላ ደብቃ ነበር። ወደ ኋላ ደገፍ ብላ ጥቂት ካረፈች በኋላ በረጅሙ ስትተነፍስ ያጣደፋት ሳል ቀለል አለላት። መለስተኛ ዕቃ መጫኛ መኪና በመንገዱ ላይ ሲያልፍ ሊዮ እግር ኳስ ቦርሳውን በጀርባው ላይ አዝሎ እየሮጠ ተከተለው። ከልምምድ ወይም ጨዋታ ሲዘገይ በቶሎ ለመድረስ ወደ ሜዳው አቅጣጫ የሚሄድ መኪና መንጠላጠል ለምዷል። አሁንም ተጣድፎ በመኪናው የኋላ ጎን ክፍል ላይ ወጣና ከወፍራም ጣውላ በተሰራ የመኪናው መጫኛ ላይ በጀርባው ለጣለ። መኪናው ጉዞውን ሲቀጥል ትንሹ ሜሲ ሰማያዊውን ሰማይ ወደ ላይ እየተመለከተ ተጓዘ። ጥቂት አለፍ ብሎ በልምምድ ሜዳው አካባቢ የመኪናው ፍጥነት ዝግ ሲል በፍጥነት ወርዶ ወደ ግቢው በመዝለቅ በኒው ዌልስ ኦልድ ቦይስ መልበሻ ቤት ተገኘ። አድማጮቻችን ሊዮኔል ሜሲና ያልተነገሩ የልጅነት ታሪኮቹ በሚል በክፍል 1 የቀረበው ዝግጅት ይህንን ይመስላል። በዛሬው ዝግጅታችን የሜሲ ወላጆች ልፋት እንዴት እንደነበር፣ ከእድገት ሆርሞን ጋር በተያያዘ ስላጋጠመው ችግር፣ በልጅነቱ ስለተጫወተበት የኒው ዌልስ ኦልድ ቦይስ ታዳጊ ቡድንን በተመለከተ በክፍል 1 ዝግጅታችን አቀረብንላችሁ። ይህ ግለ ታሪክ ስለ ሊዮኔል ሜሲ የተጻፈውን ወደ አማርኛ በመተርጎም መንሱር አብዱል ቀኒ ያዘጋጀው ሲሆን ይስሐቅ ቀለመወርቅ በሃሚንግ ስፖርት የስፖርተኞች ግለ ታሪክ ደግሞ ለእናንተ ለአድማጮች አቀረብኩላችሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። መልካም ጊዜ ይሆንላችሁ።